ሚስጥሬን ከነሙዲያው በዚህ ቀብሯል ሉሊት ታጎርሰዋለች እሱም ይጎርሳል አለቀ ሊደፍራት ነበር እንዲገላትም ነበር ከዛም አልፎ ደግሞ ባሪያ አርጎ ሊሸጣት ነበር ስለዚህ ይሄንን ነገር ለማድረግ በቂ ምክንያት ይኖራታል ማንንም ሮዛ ይሄንን ታደርጋለች ብሎ አይጠረጥርም ጣሪ የሚያድርበትና የባንቴሩን ስር መሰረት ካልመረመሩ የሚል ፖሊስ ካለ አፉ ደፍነዋለሁ ከዛ በኋላ አይኑ ማየት የሚችለኝ ቸርነት ብቻ ነው ማለት ሉሊት 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 ጠራሽ አዎ እንዴ ብዙ ጊዜ ጠራውሽ እኮ ይቅርታ አልሰማሁሽም ነበር ችግር የለውም ለማንኛውም ይሄን ሂጅና ጉርሽ እሺ ቅድም እንደዛ ተናድጄ መተውት ሲገላመጠኝ ራሴን መቆጣጠር ስላቃተኝ እንጂ ላስቀይመው ፈልጌ አይደለም ረዳሻለሁ ይገባኛል ትረጂኛለሽ ጠላቴን ለአንዴና ለመጨረሻ ጊዜ እንድገላገለው ትረጂኛለሽ እንዴት አለኩ ምግብ እንደተሰራለ እኔ ራሱ እንዴት እንደራበኝ ተነለሉት ስላሰብኩኝ ነበር ራሴን እዚህ ነገር ውስጥ የከተትኩት ኮለኛ የዚች ልጅ ቤተሰቦች ተመልከት አደጋ ላይ ናቸው ባንተ መጽዋት ቆይ ምን ያህል ጊዜ ሊኖሩ ይችላሉ መጽዋት ሁሉንም አቃለሁ ለቤተሰቦቿ በየጊዜ የምትልከውንም አቃለሁ ላንተ ወክልና እንዳለኝ እንዳትረሳ እና ይሄ ነገር እስከመቼ ይቀጥላል አመት 2 አመት ከዛም በላይ እኔ ደግሞ የመጣውን እድል መጠቀም ነበረብኝ ስለዚህ በሴራቸው ውስጥ በቀላሉ ወደቅን በቃ ግን ይሄ ዋህነቴ ህይወቴ ሊነጥቀኝ ነበር እንደዛ ስጨነቅ እንደዛ ስጠበብ መናገራችም ነበር ምን ብዬ ልንገርህ እንዴት ብዬ ነው የተፈጠረው ነገር አቃለሁ ብዬ ምነግርህ አዎ መናገራችም ምክንያቱም አንቺ ራስ ወዳድ ነሽ የማንንም ህይወት ግድም አይሰጥሽ ራስ ወዳድ ነሽ አንቺ እንዳትነኪኝ አንቺ ሰይጣን እንዳነካ ከፈለክ ካንተ ራስን ከዚያ ያሽሽ አንቺን ማታለሌም ሆነ የላክሽልኝን ገንዘብ ተቀብዬ ሉሊትን እዚህ በመምጣቴ በፍጹም አልጸጸትም ባታደርገው ኑሮ ግን ወድቃ አትቀርም ነበር ህልምሽ ባዶ ቅዠት ሲሆን ታያለሽ እኔም አያለሁ ለመራመድ በመቸገር ደግሞ በመጨረሻም ዴቭ የሮዛን ተንኮል ደረሰበት ሰላም ጤና ይስጥልኝ ውድ ሰብለይቱ ቤተሰቦች እንዴት ናችሁልኝ እንኳን ወደ ቻናሌ በሰላም መጣችሁ ትንሿ ሙሽራ ሮዛ እንግዲህ ሉሊትን ለሌላ ለባለ ሀብት ወንድ እንደሸጠቻት ለዴቭ ዋሽታው ነበር ትምህርት ቤት እንደሄደችና ደና እንደሆነች እየነገረች ቶሎ ወጥቶ እንዳይፈልጋት ስታዘናጋው ነበር ነገር ግን ሰዓቱ እየሄደ በነበረ ቁጥር ሰውየው እሷን መጠራጠር ጀመረ ሮዛ የሉሊት መጥፋት ውስጥ እጅሽ እንዳይኖርበት ወዮልሽ አላት ምክንያቱም የዛሬው ውሎና ዳርሽ ልክ አይደለም በዛ ላይ ደግሞ ሉሊትን አብዝተሽ ትጠያታለሽ እዚህ ቀደምም በጣም ብዙ ነገር አድርገሽባታል ስለዚህ አሁን የመጥፋቷ ላይ እጅሽ ካለበት ዋጋ ተከፈያለሽ ይላታል እሷም እንግዲህ እንደለመደችው በማስመሰል እንዴት ይሄን አደርጋለሁ አላደረኩትም ብላ ጭራሽ እሷ በበላይ ታኮርፈውና አላናገረው ትል ነበር በጣም እውነተኛና ትክክለኛ ሰው ነበር የምትመስለው እና በዚህ መሃል ያሉ ነበር እንግዲህ ባንቴሮ ሉሊትን ይዟት ከአመለጠ በኋላ እየጠበቃት ነበር ነገር ግን ሮዛ ደውላ እንደራደር ትለዋለች ሉሊትን ግደላት እኔ ደግሞ ዴቭን ፈትቸው በቅርብ ቀን ካንተ ጋር ሆናለሁ ትለዋለች እሱ ደግሞ የሮዛን ክፋት ስላወቀባት ሆን ብላ እሱን ወንጀለኛ አድርጋ ልታሳስረውና ህይወቷን በደስታ ልትኖር እንዳሰበች እንግዲህ በአንድ ድንጋይ ሁለት ወፍ እንደተባለው ማለት ነው ባንቴሮን እስር ቤት እስከ ዘላለሙ እስከ ህይወት ፍጻሜው እንዲቆይ ያደርገዋል እንግዲህ ሉሊትን ቢገላት ማለት ነው መቼም ቢሆን የሰው ነፍስ አጥፍቶ ከሷ ጋር በትዳር
እሷ ደግሞ ዴቭን ፈታ አብረው ሊኖሩ እንደማይችሉ ያውቃል። እሷ ግን በቀድሞ ፍቅራቸው እያነሳሳች ማለት ነው የቀድሞ በጣም ሲዋደዱ የነበረውን ፍቅራቸውን በማንሳት ወደዛ ፍቅር እንመለሳለን ብቻ አንተ ሉሊትን ግደልልኝ ትለዋለች። እሱ ግን አንድ ሀሳብ አነሳላት። ሉሊት ሞተችም ኖረችም ላንቺን አትጎዳሽም፣ ከዴቭ ጋር ሆነች አልሆነች ላንቺ በፍጹም ስጋት ልትሆን አትችልም። ምክንያቱም አንቺ ዴቭን አትፈልጊውም፣ ልትፈቺው አይደለም። ስለዚህ ለምንድን ነው የምገላት ሲላት አይ ግደላት ትለዋለች። እሺ አላት። ቶሎ አንቺም ዴቭን ፈተሽ ከኔ ጋር እንድትሆኚ ብሎ ይነግራታል። ይሄን ነገር እንግዲህ በጣም ደስ ይላታል ሮዛ ማለት ነው። ባንቴሮ ሉሊትን ሊገልላት ነው። ከዛ ባንቴሮ እስር ቤት ይገባል። እሷ በደስታ ትዳሯን ልትኖር ነበር ሀሳቧ። እናም በዚህ ሀሳብ ሲስማሙ ጭራሽ ቤት ውስጥ የደስደስ ስትጠጣ ሁሉ ነበር እንግዲህ ባለቤቷ ግራ ቢያጋባው ማለት ነው። በመጨረሻ ግን በሚያሳዝን ሁኔታ ጧት ላይ ድንገት የቤታቸው በር ይንኳኳና ዴቭ በሩን ሲከፍተው ሉሊትን ይዟት መጥቶ ነበር። ሮዛን ሊያዋርዳት ነበር ነገሩ። ነገር ግን ሉሊትን ይዟት እንደመጣ ሮዛ ከላይ ሆና ተመለከትና እየሮጠች ሄዳ በትልቅዬ አጠና ባንቴሮን ቅንጭላቱን ትመታዋለች። ባንቴሮም ይወድቅና የደረጃው አናት ቅንጭላቱን ይመታዋል። አይሆኑ ይሆናል በጣም ታሟል። እናም እንግዲህ እሷ ደግሞ ሚስጥሯ ወዲያው እንዳይወጣባት እሱን የገደለች መስሏል ነበር። ባንቴሮ እንደዛ ሆኖ ከቤታቸው ከመጣ በኋላ ዴቭም እየተንከባከበው ነው። እንዲሁም ደግሞ ሉሊትም ደግሞ ለሱ ማዘን ጀምራለች። በፊት ከሮዛ ጋር ብሮ ያሰቃያት ስለነበረ መጥፎ ሰውም ስለነበረ አትወደውም ነበር። አሁን ላይ ግን የሮዛን ጭካኔና ባለጌነት ካወቀ በኋላ ጭራሽ የዴቭና የሉሊት ወዳጅ ሆኗል። ሮዛ ሀሳቧ ሁሉ ሳይሳካላት ቀርቶ ነበረ። ነገር ግን ዴቭን ባንቴሮን ከመታችሁ በኋላና ከወደቀ በኋላ ከኮማ ነበር የወጣው። አሁን ላይ ምንም ነገር እንደማያስታውስና ምንም ነገር እንደማያውቅ ጭራሽም እስከ መጨረሻው ቆሞ እንደማይሄድ ሲነገር በዶክተር በጣም ደስ አላት። ስለዚህ እንደዛ ከሆነ እዛው ባለበት ጨርሰዋለሁ እያለች ነው ደግሞ በድጋሚ ከነ ሚስጥሬ እስከ ዘላለሙ እንዲጠፋና እንዲያሸልብ እፈልጋለሁ እያለች ነው። ያ ማለት ደግሞ እንግዲህ ባንቴሮ ሞተ ማለት የሷ ሚስጥር ተደብቆላት እንደሚቀር ነው የምታስበው። ነገር ግን ሉሊት ስለ ሮዛና ስለ ባንቴሮ ብዙ ነገር ታውቃለች። ወንድሟ እንዳልሆነ እያንዳንዱ ነገር ታውቃለች። ነገር ግን በዚህ መሃል ነበረ ዴቭ ወደ ሉሊት ክላስ በመሄድ ለምን ከዛ ሰውዬ ጋር እንደሄደች አጥብቆ ሲጠይቃት ይሄ ሀሳብ የሮዛ ሀሳብ እንደሆነ ትነግረዋለች። ዴቭን በንዴት ሄድና ሮዛን አንቆ ያንጠለጥላታል። በዛን ሰዓት ሉሊት ሄዳ እግሩ ስር ተደፍታ እሷ እኮ ለኔ ያስባ ነው ቤተሰቦችሽ በደህንነት ከሚሰቃዩ ከሱን አግቢና ቤተሰቦችን እርጅና ያለችኝ ከክፋት አስባ አይደለም ብላ ብትለምነውም እሱ ግን ሊገላት ነበረ ሰቅሎ። እና እንግዲህ በዚህ መካከል እያሉ ነበረ ሮዛ አንድ ነገር አሰበች። በዚህ ምክንያት ብቻ እንደዚህ ካደረገኝ ዋና ሚስጥሬን ከሰማ ጭራሽ ይገለኛል ብላ ትፈራና አንድ ነገር ታስባለች። እሱም ሉሊት ባንቴሮን እየተንከባከበችው ነው። ምክንያቱም ከዛ ከአውሬ ከጨካኛ ዳናት እሱ ነው። በፊት መጥፎ ሰው ቢሆንም አሁን ላይ ስለተስተካከለ እሱን መንከባከብ ጀምራለች። በዚህ የተነሳ ሮዛ እየጠላቻት ነው። ሮዛ ባንቴሮን መግደል መጨረሻ እንዲሞት ትፈልጋለች ከነ ሚስጥሯ። እና እንግዲህ ሉሊትን ደግመሽ ከባንቴሮ አጠገብ እንዳላይሽ ራሴ ነኝ ከዚህ በኋላ ማስታመመው ትላታለች። እኔ እኮ ነኝ አክስቱ ልጅ አንቺ አይደለሽም ራሴ አስታምመዋለሁ ስትላት ሉሊት ግን አይመስለኝም ያክስቱ ልጅ አትመስይኝም ብላ ሮዛን የቤት ስራ ሰጣታለች። ሮዛ ደነገጠች። ምን ማለት ነው ብላ ግን አንድ ነገር አሰበች። እሱም ደግሞ ባንቴሮን በሉሊት በኩል አድርጋ ባንቴሮን መግደል ነው የፈለገችው። እና እንግዲህ ምግብ ዛሬ እኔ ነኝ የምሰራው ትልና ወይዘሮ ሮዛ እንግዲህ ምግብ አዘጋጅታ ስትጨርስ እንደተለመደው መድኃኒቱን በመጨመር ሰውየውን የሚገል መድኃኒት ሉሊት ለባንቴሮ እንድታጎርሰው ትሰጣታለች። ሉሊትም የሰጣቻትን ምግብ ወስዳ ለባንቴሮ ልታጎርሰው ስትል ድንገት ዴቭ ይመጣና ምግቡ በደንብ በየአይነት ምግብ ስለነበረ
ሰውየው ደግሞ እኔ ጾሜን ነው ያልኩት ርቦኛል ከዚህ ምግብ ልብላ ወይ ብሎ እንግዲህ ዴቭ ምግቡ ላይ ቀርቦበታል። ለድሮ ባሏ ያሰበችው መርዝ ምናልባትም ለአሁኑ ለዴቭ እንዳይሆን ትንሽ አስፈራን። በእርግጥ ዴቭ መሞት የለበትም በጣም ብዙ ማወቅ ያለበትና በተለይ ለሉሊት ደግሞ መኖር ያለበት ሰው ነው ብዬ አስባለሁ። በሷ ኃይል ነው እየኖረች ያለችው እንጂ እንደ ሮዛ ቢሆን ኖሮ እስካሁን ድረስ ከአካባቢው ተሰዳ ነበረ ወይም ደግሞ በዛ በመጥፎ ሰውዬ ቁጥጥር ስር ሆና ነበር። ዴቭ በጣም መልካምና ለሰው የሚያስብ መልካም ቅን ሰው ነው። ሚስትየዋ ግን በጣም ገንዘብ ወዳድና መጥፎ የማትረባ ሰው ሆናለች ማለት ነው። በተለይ ደግሞ አስመሳይ ናት እና እንግዲህ ሮዛ ራሷ በራሷ የገዛን ባሏ ሳትገለው አትቀርም። መድኃኒት ቀመማ ያቀረበችው ምግብ ለታሰበለት ቀርቶ ላልታሰበለት እየሆነ ነው እና የኔ ውድ ቤተሰቦች ሉሊት ክፍል 17 ይህን ይመስል ነበረ። በክፍል 18 እስከ